ብዙ ወንድሞች እህቶች በዚህ ፈተና ላይ ያላችሁ እንዴት በአላህ አላህን የካዱ ካፊሮች ከሃዲያኖች አላህ ከራህመቱ ያራቃቸው ነገ የጀሃነም መቀጣጣያ የሆኑ ካዲያኖች ራቁታቸውን ሆናችሁ በዝሙት ታውቀው እነሱ ቢዝነሳቸውን እየሰሩ በዛ ዝሙት አንተ ግን መሐመድ ሆነ ዓብድላህ ሆነ አይሻ ሆነሽ ኸዲጃ ሆነ ከይፍ እንዴት ነው ያን መታል ነገ አማም አላህ ይህንን ራቁት የሆኑ ሰዎች እነዚህን የተዋረዱ ሰዎች ተመልክተ ነገ አማም አላህ የአላህን ፊት ለማየት ምን አይነት አይን ነው የምትኖረው? ምን አይነት አይን ነው የሚኖረው? ሐቂቃ እጅግ ከባድ ነው። ፈተናው ከባድ ነው። ወጣቱ ሁልጊዜ በተከታታይ የሚያወሳው ችግሩ ይሆኗል። ፈተዋዎች ምናምኖች ቀርተው አሁን ወደ ኡስታዞች ሲገኙ ሼኾች ሲያገኙ በተለያዩ አጋጣሚዎችን ሲያገኙ ኡስታዝ ይኸው በእንደዚህ ተፈትኜ እንዴት ነው መውጣት የምችለው? የብዙዎች ጥያቄ። ኢዘን ባረከላሁ ፊኩም አላህ እንደሚያይልን ነው ይገባል። አላህ እየተመለከተኝ ነው የሚል ስሜት ይህ ነገር ሙራቀባ ወደ ልባችን ልናመጣ ይገባል። ሌላው ከዚህ በፊት ሰርተው ነበር። ልክ ይሄ ነገር ሲመጣብህ ከዚህ በፊት ሰርተው ነበር። ያ መራራ ጸጸት ከሰራኸው በኋላ የመጣውን ጸጸት አስታውስ። ወላሂ አንዳንድ የሰለፎችን ሁኔታ ስትመለከቱ ሚስዓድ ብኑ ኪዳም ረሒመሁላህ ከሰለፎች ነው። ሚስዓድ ብኑ ኪዳም ሚን ሽደቲ ኸውፊሂ ሚነል ፊትና ፊትናን በጣም ከመፍራቱ ሴቶችን ከማየት ከመፍራቱ የተነሳ ላ የምሺ ፊ ጠሪቅ ኢላ ወዐይናሁ ፊል አርድ ሐታ ካነ የظኑ መን የራሁ አነሁ አዕማ። አላሁ አክበር። መንገድ ላይ ሲሄድ አይኑ ምድር ብቻ ነበር የሚያየው። ሐታ የሚመለከቱት ሰዎች አይነ ስውር ነው ብለው ያስቡ ነበር። በሌላ ዘገባ ላይ እሱን ባየነው ጊዜ ከእውርነት በአላህ እንጠበቅ ነበር ይላሉ። አላህ ሆይ እንደው ከእውርነት ጠብቀን እንደው እንደሱ እንዳታረገን እያሉ ወላኪን ሃዛ ካነ ሚን ሽደቲ ኸውፊሂ ሚነል ፊትና። ሐሳን ብኑ አቢ ሲናን ከዕለታት አንድ ቀን ወደ ዒድ ወጣ ሐሳን። ከዛ ወደ ቤት ሲመለስ ሚስቱ ከሚን ምርአትን ሐስና ቀድ ነዘርተ ኢለሃ ልየውም የሐሳን ሐሳን ሆይ ዛሬ ስንት ቆነጃጅስት ሴቶችን ተመልክተሃል ብላ ጠየቀችው። ፈአጠረቀ ረእሰሁ ثم ቃል ራሱን ወደ ታች ዝቅ አደረገና ወይሐኪ ወላሂ ማ ነዘርቱ ኢላ ፊ ኢብሃሚ ሙንዙ ኸረጅቱ ሚን ዒንዲኪ ሐታ ረጃዕቱ ኢለይኪ። በአላህ እምላለሁ ከአንቺ ከዚህ ከቤት እስከወጣ ድረስ እስክመለስም ድረስ ከአውራጣቴ ውጭ ያየሁት ነገር የለም። አውራጣቴን እያየሁ ሄድኩኝ፣ አውራጣቴን እያየሁ ተመለስኩኝ። ሀከዛ ካነ ሓሉ ሰለፍ። ሱብሓነላህ። አላህ ይድረስልን። በዚህ የተፈተኑ ወንድሞች እህቶችን አላህ ከዚህ ፈተና አላህ ያውጣቸው። አላህ በሐላሉ አላህ ያብቃቃቸው። በሐላሉ ብቻ ሳይሆን በሐላሉም ተብቃቀው እዚህ ፈተና ውስጥ የገቡ ብዙ አሉ። ትዳራቸውን የፈተኑ ብዙ አሉ። በቪዲዮ የሚያውን ነገር ሚስቴ ላይ ካልፈጸምኩ ብሎ ከሚስቱ ጋር የሚፋታ ብዙ ነው። የሚስቱን ጤና የሚያውቅ ብዙ ነው። ቀላል ፈተና አይደለም። ሐቂቃ ቀላል ፈተና አይደለም። በዚህ ላይ በደንብ መስራት ያስፈልጋል። ኡስታዞች ሌሎች መሐደራ ላይ እንደሚሰራው ሌሎች ዳዕዋ ላይ እንደሚሰራው በደንብ መስራት አለበት። ገጠሩ ላይ ስለ ተውሂድ እንደምንሰብከው ወደ ከተማው ደግሞ ወጣቱ በዚህ ተፈትኗልና በደንብ መስራት ያስፈልጋል።